ሰላም ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ለእኔ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። የኔ ውድ ቤተሰቦች ኖላዊ ክፍል 93 እንግዲህ ትላንት ተለቋል። ክፍል 94 ደግሞ ዛሬ ይለቀቃል ማለት ነው። ክፍል 93 ላይ እንግዲህ ሜላት ምንድን ነው የሆንኩት ብላ ብዙ ጥያቄ ሲፈጥርባት ነበረ። ሰላምዬ ትምህርት እንደተማረች ሁሉም ነገር ነበረ የረሳችው፣ ግን ሰላምዬ ሁሉም ነገር ነግራት ነበር። ትምህርት አቁሜ ነበር፣ ግን እኔ ትምህርት ልጀምር ነው ስልሽ ራሱ በጣም ደስ ብሎሽ ነበር የተቀበልሽኝ። እኔ እኮ እንደ በፊቱ አይደለሁም ተቀይሬያለሁ እማዬ፣ ይቅርታ ጠይቀሽኝ ልጅና እናት ከሆን በጣም ቆይተናል፣ እሱንም ረሳሽ ወይ ብላ ስትነግራት ነበረ። እና ደግሞ ድርጅቴ እንዴት ነው? ድርጅቴ አደጋ ላይ ወድቋል አይደለ? እኔ በዚህ ሰዓት እዚህ ሁሉ ሰዓት ቁጭ ብዬ ሰራተኞች እንደመጡ አልጠየቁኝም። ሌላ ሰው እንኳን ቢቀር ማን ነበር ይሄ ስሙ ማን ነበር ይሄ እንትና ፍቅረኛ የነበረው ልጁ ሰላምዬን አስረግሷት የጠፋው ልጅ ማለት ነው። እሱ እንኳን መጥቶ አይጠይቀኝም ብላ ስትጠይቀው እሱን እኮ ካባረርሽው በጣም ቆይቷል እማዬ፣ እኔ ሲጀነጅነኝ እወድሻለሁ ስለኝ ብሎ ሲያስቸግረኝ ለእኔ ብለሽ አባረርሽው ነበር ብላ ምናምን ስትነግራት ነበረ። እና በጣም ግራ ተጋብታ ነበር። ያንዬ ነገር ደግሞ በጣም ጥያቄ ፈጥሮባት ነበር ማለት ነው። ጋሽዬ ትላንት እዛ ሄዶ ነበረ። እዛ ሄዶ ባሉበት ሰዓት ከዚህ በፊት እዚህ ቤት መጥቶ ያውቃሉ ወይ ብላ ግራ ስታጋባቸው ነበር። እርሳቸውን ግራ ተጋብተው አንዴ መጥቻለሁ አንዴ አልመጣሁም ብሎ ነበር ሲመልሱ የነበረው ማለት ነው። እና ምን ልላችሁ ፈልጌ ነው፣ ወይዘሮ ሜላት ድንብላል እንትና ሰላምዬ ሲሄዱ፣ ሰላምዬና ሀንዬ ወደ ትምህርት ቤት ሲሄዱ ሀንቾ አልሄድም አንቺ እንደዚህ እየመመሽ ልንከባከብሽ ብላ ነግራት ጠይቃት ነበርና ወይዘሮ ሜላት ደግሞ እኔ እስከዛሬ ራስ ትምህርት እየተማርሽ እንደሆነ ባቅ ኖሮ እስከዛሬ ከኔ ጋር እዚህ እንድትንከራተቺ አላረግም ነበር። እስከዛሬው ይቆጨኛል። ስለዚህ በትምህርት እኔ ቀርድ ድርድር አላቅም፣ ሄደሽ ትምህርትሽን ተማሪ ስትላት ነበር። ከዛ አንቺው እምቢ ብላ በግድም ቢሆን ፈተና ስለነበረባት ስትሄድ እቺ ልጅ ለምንድነው ለእኔ እንደዚህ የምትጨነቀው? አሴትዬ ብትሆን እኮ የኔ ጥላኝ አትሄድም ነበር። እነሱ ግን ዝም ብሎ ጥሎኝ ሄዱ። ለነገሩ አንቺውም እኮ ልቅር ብላኝ ነበር እኔ ነኝ እንጂ እምቢ አልኳት ብላ ስታወራ ነበረ። ከዛ እንግዲህ ሁሉም ከወጡ በኋላ ድንብላልሽ ቤት ቀርታ ነበርና ከጠራቻት በኋላ ድንብላል እባክሽ ቁጭ በይ አንድ ላወራሽ እፈልጋለሁ ብላ ስትጠይቃት ምንድነው እትዬ ችግር አለ ወይ ብላ ስትጠይቃት ሀንቾ ማናት? ሀና የምትባለው ልጅ ማናት? ሁሉንም ሰው ስጠይቅ ማንም ልመልስልኝ አልቻለም፣ እባክሽ ንገሪኝ ብላ ስትጠይቃት እትዬ ወይኔ ጉዳያችሁ፣ እርሷንም ረሳችኋት? እንዴት እሷን ትረሳላችሁ? ከዚህ በፊት እርግብ የምትባል ልጅ ልጃችሁ ነኝ ብላ ፎቶዋና መስቀሏን ይዛ መጣ ነበረ። ግን ልጃችሁ ሀናም ደግሞ ከዚህ በፊት ሰራተኛ ሆና እዚህ ተቀጥራ ስትሰራ ስለነበረ እርግብ መታ ልጃችሁ ነኝ ስትል ሀናም እኔ ነኝ ልጃችሁ ብላ ተናግራ ነበር። እናንተ ግን አላመናችኋትም ነበር። ዲኤን ምርመራው እርግብን ነበር ልጃችሁ ብሎ የተናገረው፣ ዲኤን ምርመራው ተቀይሮ ስለነበረ። ስለዚህ ሀና ደግሞ አሁን ስለተጠራጠሩ ጋሽዬ ከአንቺ ደብቆ ምርመራ ወስዷት ነበረ። ዲኤን ምርመራው ከተደረገ በኋላ ሀና ከ16 ዓመት የጠፋችበት አሴት ሆና ተገኘች ብላ ስትነግራት እንግዲህ ወይዘሮ ሜላት ምን ብላ ከተቀመጠችበት ተነስታ ቆላ ተገፎ ራሷን ስታ ከተነሳች በኋላ ድንብላል ብላ ጠርታት ነበር ይመስለኛል፣ አስታውሳለች ማለት ነው። እና ዛሬ በተፖስተው ፎቶ ላይ ደግሞ ባዩሽ መታ ልክ እንደ ምንም እንዳላጠፋ ቁጭ ብላ ነበር አጠገቧ። ግን እሷ ውጪልኝ የምትል ነው የምትመስለው። ውጪልኝ ብትላት በምንኛ ደስ ባለን ማለት ነው። እና እስቲ ለማንኛውም አብረን የምናየው ይሆናል። 10 ሰዓት ይለቀቃል ቤተሰቦችዬ። እስከዛ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ